አልጋውን ተመልከቱት። ሜትር ከ80 አልጋ ነው። ያቺው ጨርቁ ራሱ በጣም ኳሊቲ የሆነ ጨርቅ ነው። ብራንድ ጨርቅ ነው። ስፖንጅ ባለ 6 ነው የተጠቀምንለት። በጣም የሚያምር ስራ ነው። ያዛችሁ ልጅ ካላችሁ ሀሳብ መቀየር የሚፈልግ መቀየር ይችላል። ወደዚህ እንቀይራለን። አንዳንዴ መቆየት ደጉ ነው የሚባለው። የቆዩ ልጆች ስላሉ በዛ አጋጣሚ እንደዚህ አድርገን ይሄ ሜትር ከ80 አልጋ ነው። ብረቶቹ እና ችፑር ነው የሚቀረው። ይሄንን ጠዋት ወደ አፋር ሀገር ይዘን ልንሄድ ነው። ይሄ ብቻ አይደለም፣ ሌላም አለ፣ አሳያችኋለሁ። በጣም የሚያምር ከለር ነው ደግሞ ያንኛው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእስማኤል ፈርኒቸር ቤተሰብ እንዴት ናችሁ? እንዲሁም የሀዊና የስሚ ቤተሰቦች እንዴት ናቸው? ሀባይብ እኛ ጋር በጣም ሰላም ነን አልሐምዱሊላህ። ዛሬ እንግዲህ በጨለማ ቢቀረጽም ሳታዩት መጫን የሌለበትን እቃ አምጥቼላችኋለሁኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌላዎች ለሚፈልጉ ሰዎች ተደራሽ እንዲሆን የእናንተ ትብብር ያስፈልገናል። ሼር ሰብስክራይብ ደግሞ እያደረጋችሁልን ለምን ቻናሉ በጣም ብዙ ቆይተናል ከለቀቅንበትና ብዙም ሰው ጋር እየደረሰልን አይደለም ማለት ነው። ስለዚህ ለሚፈልጉ ሰዎች እንዲደርስ ሁሌ እንግዲህ የሚሰራ ሰው እንደምታበረታቱ እናውቃለን። እንድታበረታቱን እንፈልጋለን። ይሄ አልጋ እንግዲህ ለየት ያለ የሶማሌ አልጋ ይባላል ማለት ነው። በጣም ቆንጆ፣ አሁን ላይ ሙሽራዎች በተለይ በጣም የሚመርጡት አልጋ ነው። ፋሽን አልጋዎች ናቸው። በጣም ነው የሚያምረው። ለብቻ ኮመዲኖቹ እንደዚህ ይንቀሳቀሳሉ። የራሳቸው ላይት አለው። መሳቢያውም ለየት ለየት ያሉ ናቸው። በስላይደር የተሰራ እና በጣም ቆንጆ። እዛው ስልካችሁንም ሶኬት መሰካት የምትችሉ ሶኬት ያለው ነው በሁለቱም በኩል ማለት ነው ውዶቼ። እስሚ እንግዲህ ይሄንን አልጋ በጣም ወዶት ደስ እያለ የሰራው አልጋ ነው። እሱም ደግሞ ተዋቶለታል። ማሻአላህ በጣም ነው የሚያምረው ማለት ነው። ከታች ቦክስ አለው። የቦክሱን ማከፋፈት በሩ ወደ ውስጥ ነው የሚከፈተው እስሚ እንደሚያደርገው እንደምትመለከቱት ማለት ነው። ለመቀመጫም ስፖንጅ ተደርጎለት ስለሆነ በጣም ምቹ ነው። ስፖንጁን ባለ 6 ነው የተጠቀምነው እዚህ አልጋ ላይ ማለት ነው። ይሄ ማለት በጣም ወፍራም እና ደስ የሚል ለምቾት ያለው ነው ማለት ነው። ይህንን ቦክሱን ተመልከቱት። ምንም ፍራሽ ጋር ምናምን የሚያገናኘው ነገር የለም። እንደዚህ ስከፍቱት ብዙ ብርድ ልብስም ምንም ማስቀመጥ ትችላላችሁ። ከዚህ ከፊት ለፊት ስታዩት ምንም ቦክስ ያለው አይመስልም። ከውስጥ ስለሆነ የሚከፈተው እንደዛ ከውስጥ በኩል ከፈት ስታደርጉት የፈለጋችሁትም በቀላሉ መውሰድ ማስቀመጥ ትችላላችሁ ማለት ነው። እና ውዶቼ እንግዲህ ይህንን ይመስላል የዛሬው አልጋ። ይሄ አልጋ ገና ብረትና ችቡድ እንትን ይቀረዋል፣ ፍራሽ ይቀረዋል። ጧት ስለሚጫን በጧት ላይ ይቀረጽ ይችላል ብሎ ነው በጨለማ ይቀረጸላችሁ። ጧት ደግሞ መኪና እስከሚመጣ ከረፈደ ጧት ፍራሽና ችቡድ ምናምን ተደርጎበት የምታዩት ነው የሚሆነው ማለት ነው። ማብሪያና ማጥፊያ እና ሶኬቱ ጎን ለጎን እንደዚህ ያምራል በጣም። ለብቻ ለራሱ ኮስሞን ይሄ ኮመንችንትኗን ከፍላችሁ ጠባብ ከሆነ አስቀምጣችሁ እንደ ኮስሞ መጠቀም ትችላላችሁ። በጣም ነው የምታምረው። ይሄ አልጋው ደግሞ የተለቀው ሜትር ከ80 ነው። በሰው ትዕዛዝ ነው ማለት ነው። እንደምትመለከቱት ቁም ሳጥኑ ደግሞ 4 ተከፋች በኮምፈርት ነው ማለት ነው ሀባይብ። ይሄ 4 ተከፋች በኮምፈርት ቁመቱ እንደተለመደው ወደ ላይ 2 ሜትር ከ40 ነው ማለት ነው። ወደ ጎንም 2 ሜትር ከምናምን ነው እና እንደዚህ የቁም ሳጥናችን የተለመደ ነው። ከውስጥ ነው መሳቢያው፣ ከውስጥ ነው መስተዋቱ ማለት ነው። እንደ ሰው ፍላጎት ነው። በነገራችን ላይ ብዙ ጊዜ 4 ተከፋቹን የምታውቁት ከውጭ በኩል ነው ብዙዎቹ የሚያዙ መስታወት። ይሄ ግን የራሱ ኮስሞ ስላለው አያስፈልግም ብሎ ከውስጥ ነው ያዘዘን ማለት ነው። እንደምትመለከቱት ነው እንግዲህ ከአልጋው ማች ለማድረግ ሞክሯል። አልጋው ጋር ማች ነው፣ ኮስሞውን ማች ለማድረግ ሞክሯል። በጣም ነው የሚያምረው ይሄ መኝታ ቤት እቃ ኢንሻአላህ። እና ረመዳኑስ እንዴት ይዟቸዋል ሀባይብ? እኔ ጋር እንግዲህ የውላቸው አዲስ ልጅ አራስነት ረመዳኑ ጋር ሆኖ ወደዚህ መምጣትም አልቻልኩም፣ ማስተናገድም ለራሱ አልቻልኩም ማለት ነው። ስልኬን ሁሉ ሳላይ መሻል ይነጋል አንዳንዴ እና እንግዲህ ኢንሻአላህ እየተጠናከርኩኝ ስለሆነ እንግዲህ ረመዳን ሲወጣ በሰፊው እንገናኛለን ብዬ ተስፋ አደርጋለሁኝ። እስከዛው ግን ያው ቪዲዮአችን ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ተቀበሉን እላችኋለሁኝ ሀባይብ። ቀን በቀን ቭሎጌን ለራሱ ሰራለሁ ብዬ ነበረውን መስራት አልቻልኩም በዛኛው ቻናሌ ላይ እና አልተቻለም እላችኋለሁኝ። በእኔ እንግዲህ አይፈረድም ዘንድሮ። ያ አዲስ ልጅ
ብርቅ ሆኖብሽ ነው እንዳትሉኝ። አዎ። እና ይህን አልጋ እያችሁት እንዴት እንደሚያምር። ይሄንን አልጋ ካላሰራ እንዳታገቡ ተብላችኋል ሴቶችዬ። እና ወንዶች ግዴታ ይህን አልጋ አሰርተው ነው ማግባት ያለባቸው እያለ ነው እስሚ። በጣም ነው የሚያምረው። በነገራችን ላይ በጣም ነው እኛ የወደድነው። እናንተስ እንዴት አያችሁት? እስኪ ኮመንት ላይ ጻፉልን። ከልብ ጽድት ያለ እቃ ነው እንዳቁ ማለት ነው። እና ጻፉልን ኮመንት ላይ አስተያየታችሁን። ኢንሻአላህ በሰፊው እንግዲህ ደግሞ እንመጣለን። ከዚህ ቀጥሎ በነገራችን ላይ እንደዚሁ ወደ በረሃ ከዚሁ ከአንድ ላይ የሚጫን አለ። እሱንም የማሳያችሁ ነው የሚሆነው። የቪዲዮ ከረዘመ ያንኛውንም እንለቅላችኋለን ማለት ነው። እናንተ ግን ሼር፣ ሰብስክራይብ ማድረጉን አትርሱ እላችኋለሁኝ ውዶቼ። እንግዲህ አልተጫንም። ኃይለኛ ፀሐይ ወጥታለች፣ የጧት ፀሐይ ተመልከቱት እንዴት እንደሚያብረቀርቅ። እስሚ ከዛንኛው ቁም ሳጥን ጋር ማች ለብሶላችኋል ይኸው። እና ውዶቼ ይህንን አልጋያችሁት በቀን እንዴት እንደሚያምር ፀሐይ ላይ ሲሆን ማሻአላህ ተባረከላህ በጣም ነው ያማረን። እኛ እናንተስ እንዴት አያችሁት? እና በዚህ አጋጣሚ ደግሞ እቃኛ ጋዛችሁ ብዙ የቆያችሁ ልጆች አላችሁ ማለት ነው። ወደዚህ አልጋ መቀየር ትችላላችሁ። ብዙ ጊዜ ፋሽን አልጋዎች ሲወጡ ያዘዝነው እቃ ሊያስጠላን ይችላል እና ወደዚህ መቀየር ትችላላችሁ። ይሄ ፍራሹ ደግሞ እንደ እስከዛሬው ሱፐር ኳሊቲ ሳይሆን በሰውየው ምርጫ ማለዳ ፎም ነው የተገዛለት። ማለዳ ፎም ነው የምፈልገው ብሎ ማለዳ ፎም ነው የተደረገለት ማለት ነው። እንደ ሰው ምርጫና እንደ ሰው ፍላጎት ነው። እኛ ብዙ ጊዜ ሱፐር ኳሊቲውን እናበረታታለን። አሪፍ ስለሆነ እኛም ስለምንጠቀመው፣ አንዳንድ ሰው ደግሞ ይሄንን ይፈልገዋል ማለዳ ፎምን እና እንደ ሰው ፍላጎት ነው እላችኋለሁ። ሀባይብ በቀን ይሄን ይመስላል። በማብሪያት እንግዲህ እንዴት አያችሁት? ማብሪያቱ ጠፍቶ ይሄ አሁን እንግዲህ የፀሐይ ብቻ ነው። ማታ በራሱ ላይት እና ማብሪያት ነበር የተቀረጸላችሁ እና በጣም ነው የሚያምረው። እኛ ወደነዋል። እናንተስ እንዴት አያችሁት? ከዚህ በኋላ ያለውን ቪዲዮዬን ደግሞ ላው እንዲደርሳችሁ ብዙ ሰው ጋር እየደረሰልኝ ስላልሆነ ሰብስክራይብ፣ ሼር እያደረጋችሁ አያችሁ። ሲከፍተው ፍራሹንም ምንም ጋር የሚያገናኘው ነገር የለም። ያልጋ ደስ ያለኝ ነገር ማለት ነው። እስኪ ኮንፈርት ለማውጣት ብርድ ልብስ ለማውጣት ፍራሹን ወደ ላይ አንስቼ ምናምን አትሉም። በራሱ እንደዚህ በቀላሉ ከፈታ አድርጋችሁ የምትፈልጉትን አንሶላም ሆነ ምንም መውሰድ ትችላላችሁ። እዛ ውስጥ ማስገባት ትችላላችሁ። እንደዚህ ሲሆን የመኝታ ቤታችን አይዝረከረክም ማለት ነው። እና ሀባይብ እንግዲህ ዛሬ ይሄንን የመሰለ ቪዲዮ ይዤላችሁ መጥቻለሁ። ኢንሻአላህ ከዚህ በኋላ እንግዲህ በሰፊው እንገናኛለን። እስሚም አዳዲስ እቃዎችን እየሰራ እንዲያወጣላችሁ አበረታቱት። ሁሉ ነገር በቃ በሞራል በፍጥነት እየሰራ እንዲያወጣ እንታበረታቱት ፈልጋለሁ። ላይክ አድርጉለት። የሚሰራን ሰው በማበረታታት ትታወቃላችሁ ውዶቼ። ኢንሻአላህ እንግዲህ አላህ በሰላም ደግሞ ጾሞ ከሚጠቀሙ ሰዎች ሁላችንንም ያድርገን።